አንዲት ሴት ዳሊዋን ሞንደል ያለች ስትሄድ አረ ያምራል ዴ ምናምን ይላሉ ጎረምሶች። ወይም ደግሞ እንደ እግዚአብሔር ለማመስገን ያክል ይሆንላችኋል ማለት ነው። አለበዚያ የምትበሉት ምግብ ዝም ብሎ ግብስብሱ ይገባል። ፊታችሁ ቆንጆ ሆኖ አምሮበታል፣ ነፍሳችሁ ደግሞ ጥቁር ሆናለች። ከሃይማኖት ርቃ ሮብና አርብ ተበልቶ ጾማው ተቆርጦ ጠጁ ተጨልጦ ይባላል አባቶቻችን። ፈጽሞ ይፈጥርበት ግን ለወሲብ ይፈጽማል። ግብረ ሰዶም ሊሆን ይችላል። ሴት ኮንሽ ሌዝቢያን ልትሆን ትችላለች። ለምን አጋብተው ነው ሲወለድ ተጋብቶ ነው የተወለደው። የኔ ናት እቺ ልጅ ወይም ይሄ ልጅ የኔ ነው አግብቼዋለሁ ትላለች። የሚስጥር መተት ብዙ ጊዜ ሲኖር የሚፈራ የቅርብ ጓደኛ መተት ከተደረገ የሚፈራ መንፈስ ካሁን ተያዝኩኝ ብሎ የሚፈራ መንፈስ ካለ ጸሎት ክፍል ውስጥ ፈስታ ያስፈሳል። ዛር እንደዛ ያደርግም። ከልጅነት ጀምሮ አብሮ ያደገ የቡዳ መንፈስ እንደዛ ያደርግም። በጣም ስልታዊ ስለሆነ እሱ ቻይ ነው። በእኛ ጸሎት ሊቃጠል ኧረ በጣም ቻይ ነው። እነዚህ መተቶች ግን የሚባሉት ድንገት መጥተው የሆነ ነገር አርጉና ተመለሱ የተባሉ መናፍስቶች ግን የሆነ ነገር ለማድረግ የመጡ መናፍስቶች ግን ፈሪዎች ናቸው። በተለይ ስትጸልዩ ካዩ የነዛን ሰዎች ባህሪ ደግሞ ያመጣል። የነዛ መተት ያደርጉባችሁን ሰዎች ባህሪ፣ ጸባያቸውን፣ ስሜታቸውን እናንተ ላይ ለማጋባት ይሞክራልና ልክ ለጸሎት የምትንበረከኩበት ሰዓት ላይ ይነግራቸዋል። እዛ ሄዶ ይጨንቃቸዋል። አሁን ልጅቷ በዛ ሰዓት ምን እየሆነች ነው? ሶፋ ላይ በቃ ትንቆራጠጣለች፣ ትወጣለች፣ ሲጋራ ታጨሳለች፣ ትወጣለች፣ ምን ትላለች፣ ግራ ልትጋባ ትችላለች። አላስፈላጊ ባህሪ ልታይባት፣ ልትነጫነጭ፣ ልትቆጣ ትችላለች። ለምን? እዚህ ጋር ልጅቷ እየጸለየች ስለሆነ እዛ ጋር መንፈሱ ያገናኛል ማለት ነው። እና ጸሎት ቦታ ላይ ማስገሳት፣ ፈስ ማስፈሳት፣ ሆድ መንፋት፣ ሐሳብ መስረቅ፣ መበተን፣ ተንበርክካችሁ ግራ የምትጋቡበት ሁኔታ ካለ በጣም ሊወጣ ሊፈነዳ የተዘጋጀ መንፈስ አለ። የሚስጥር መተት የቅርብ ሰው የምትሉት በቅርብ ጊዜ የገባ ቡዳም ሊሆን ይችላል። በልጅነት ያደገ ባይሆንም ግን ቅርብ ጊዜ የመጣ መንፈስ ነው። መተትም ይሁን ሰላቢም ይሁን ምንም ይሁን ከምታውቁት ሰው ከተነቃበኝ እኮ አለቀልኝ ብሎ የሚፈራ የሚደነግጥ ሰው አለ አይደል? ጓደኛችሁ ሆኖ ፈራ ተባ እያለ እናንተን እያጭበረበረ የሚኖር የእንደዚህ አይነት ሰው መንፈስ ሲሆን ነው። የሴትም የወንድም ሲሆን ነው። ብዙ ጊዜ ጸሎት ላይ ሆድ የመነፋት፣ የማግሳት፣ ፈስ የመፍሳት፣ የመዝለፍለፍ፣ ሐሳብ የመበተን በቃ ማለት የሌለ ለፊልም ሲሆን እኮ ንቅት ብላችሁ ፊልም ትላላችሁ። ከቫንዳም እንደዚህ ደናርጎ ሲያጠጣው እንትን ሲለው በቃ ማለት እንደናንተ የሚያይ የለም። ፊልም ሰርች እያደረጋችሁ ነው የምታዩት። እግር ኳስ ሲሆን ፍጥጥ ያ ሰው ባላ ትላላችሁ። ጸሎት ሲሆን በስላሴ ስም በቃ እንደዚህ ነው ብዙ ጊዜ። እና መንፈስ በጣም እንትን ነው፣ ስልታዊ ነውና እንድንጠቀም እንድንባረክ ስለማይፈልግ ነው ባጭሩ። ይዋረሱታል። ለምን? የጅብ ቆዳ ይፈልጋል የቡዳ መንፈስ ለመዋረስ። የጅብ አይን በማታ ማየት ስለሚችል ነው ይሄ ነው የተፈለገው። ስትበሉ ስትጠጡ በስመ አብ ወወልድ ወመንፈስ ቅዱስ ስትሉ፣ ልብስም ስትለብሱ፣ የትም ስትገቡ፣ ጸሎት ስትጸልዩ መናፍስቶቹ እዚህ ላይ ሆነው ያያሉ እና ይበሳጫሉ። ለምሳሌ ምግብ ስትበሉ በስመ አብ ብላችሁ የምትበሉ ከሆነ ወይኔ በፊት እኮ በስመ አብ ሳይል ሲበላ አብረን ነበር የምንበላው ብለው ይቆጫሉ፣ ይናደዳሉ። ሁለተኛ ነገር ደግሞ ብዙ ጊዜ ልትበሉ ስትሉ የምታዛጉ ሰዎች አባታችሁ ነው እያላችሁ ማለት እስቲ ሞክሩት በተደጋጋሚ ይሄን ነገር ለ7 ቀን ወይም ለ14 ቀን ዝም ብላችሁ ሳትረሱ። በእርግጥ ይሄን ትምህርት የምታዳምጡ ሳትጸልዩ አትበሉ፣ ግን እንደ ልምድ ለሌሎችም ሰዎች እስቲ ይሄን ልምድ አካፍሏቸው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ብላችሁ አባታችን ሆይ በሰማይ የምትኖራችሁ ገበታ ፊት እየጸለያችሁ ስምህ ይቀደስ መንግስትህ ትምጣ ምናምን እንደዚህ ያስብላል አይደል? በሰላም ቅዱስ ገብርኤል ምናምን ቆይቶ ማለት ሰላም ለኪ ሰላም ለኪ ብሩንታ አንቲ ማለት ምናምን እንደዚህ ያስብላል። እና ምንድነው ስትሉ አብሮ ሊበላ የነበረው መንፈስ በጸሎት ተያዘ ማለት ነው። ስትጸልዩ አብሮ አይበላም ማለት ነው። ወይኔ ይላል ይነሳል ከእናንተ ላይ። አብሮ ሊበላ አይችልም። ምግቡም ይስማማችኋል፣ ጨጓራ በሽታም አይሆንም። ምግቡም ይስማማችኋል፣ ለአካላችሁ ለሰውነታችሁ ለጥጋብ ሳይሆን ለስግደትና ለቁመተ ስጋ ያክል ወይም ደግሞ እንደ እግዚአብሔር ለማመስገን ያክል ይሆንላችኋል ማለት ነው። አለበዚያ የምትበሉት ምግብ ዝም ብሎ ግብስብሱ ይገባል። ፊታችሁ ቆንጆ ሆኖ አምሮበታል፣ ነፍሳችሁ ደግሞ ጥቁር ሆናለች። ከሃይማኖት ርቃ ሮብና አርብ ተበልቶ ጾማው ተቆርጦ ጠጁ ተጨልጦ ይባላል አባቶቻችን። እንደፈለጉ ይበላሉ። የሚገርም ሲዩት የሆነ ከረባትና ሱፍ ያደርጋሉ። የሚያማምር ልብስ ይለብሳሉ። ድንቡሽቡሽ ብሎ የሚያማምሩ ወንዶች አይታቸው፣ ሴቶች ደግሞ ቆንጆ የሚያማምሩ አለባበስ ሴክሬታሪ ቆንጆ ቀሚስ ያደርጋሉ። ጥፍራቸው ምናምናቸው ተቀባብቶ በቃ የሚያማምሩ ናቸው። ግን ስጋቸው ነው የሚያምረው። ነፍሳቸው ላይ ስትመጡ ወይም ነፍስ ላይ ስትመጡ የለም። ስለዚህ ባርከን በምንበላበት ሰዓት የተመጣጠነ የሆነ ሰውነት ይኖረናል። ለምን? ለስግደት እንነሳሳለን። ውፍረታችንም ከመጠን በላይ አይሆንም። አያችሁ። ስለዚህ ራሱን የቻለ ስግደት ትልቅ ጥቅም አለው። ጸሎት ትልቅ ጥቅም አለው። ባርኮ መብላት ትልቅ ጥቅም አለው።
አንዲት ሴት ዳሌዋ ሞንደል እያለች ስትሄድ አረ ያምራል ዴ ምናምን ይላሉ ጎረምሶች ድድ ማስጫ ላይ ይመቻል ያምራል እንዲመቼ እንገናኝ ታዲያ ምናምን ይባባልና እሷም ስለተለከፈች ደስ ብሏት አንገቷን ደፍታ ታልፋለች። ግን ተበላች በቡዳ። ለምን እንድትበላ ሆና ነው አለባበሷ ያዘው ያለፈችው። ከዛ በኋላ በሚቀጥለው ቀን ሲጠይቃት እሺ ትለዋለች። ለምን የዝሙት መንፈስ ከሱ ወደ እሱ ሄዷል። ቡዳ ሆኖ አለፈ። በላት መጀመሪያ አያት። ከዛ በኋላ ፈቃዱን እንድትፈጽምለት ሲጠይቃት እሺ አለችው። ዓለማዊ ከሆነች ማትሰግድ ማትጾም ማትጸልይ ከሆነ የዚህ ጎረምሳ የዝሙት መንፈስ የቡዳ መንፈስ አስተናጋጅ ትሆናለች ማለት ነው። እና የቡዳ መንፈስ ብዙ ነው። እንደው ይሄን ስለ አሁን ያነሳነው ርዕስ በዚህ መስቀው አንድ ነገር ብቻ ምናልባት አንድ ጥያቄ ይሄን የቡዳ መንፈስ የተበላ ሰው ሌላ መብላት ይችላል? ከዛ ውጪ ደግሞ በመዋረስ ነው የሚገኘው ወይስ የተያዘ ሰው ይበላዋል? ሶስት አይነት ነገር አለው ቡዳ ወደ ሰው የሚተላለፍ። አንደኛ ከማህፀን ከእናት ወደ ልጅ ይተላለፋል። ከእናት ወደ ልጅ የሚተላለፈው እናትየዋ ራሷ በልጅነቷ በቡዳ ተበልታ ከነበረ በፀጉሯ ሊገባ ይችላል፣ በጥርሷ በሳቋ በሆነ ነገር ገብቷል። ስትወልድ ያ ቡዳ መንፈስ አብሮ ይወጣል። ያ ማለት እንደ ህፃኑ ሆኖ አይደለም፣ ሲወለድ ነበረ ማለት ነው። ብዙ ጊዜ ዛር መንፈስ ሲባል አብሮ ተወለደ ሲባል እንደ ህፃን ጡት ጠብቶ የሚያድግ ህፃን ሰይጣን ይመስላቸዋል ሰዎች። ግን አይደለም። ዛር መንፈስ አብሮ ተወለደ ሲባል ልጁ ሲወለድ ወይም ልጅቷ ስትወለድ ማህፀኗ አጠገብ ቁጭ ብሎ ነበረ። ደሟንም እንደ ግብር አድርጎ ይወስዳል። እንዲያውም ወደ ገጠሩ ክልል ሰሜን አካባቢ ላይ ልጅ ልክ ሲወለድ በአዳም ልኮ የሚያመልኩ ከሆነ ራሄሎ የምትባል ዶሮ አለች። ትመጣና እዛው ህፃኑ እየወጣ ይታረድለታል። ራሄሎ ትባላለች። የደም መንፈስ ናት። ከእናትየዋ ደም ጋር አብሮ የዛች መንፈስ ይቀላቀላል። ልጁ ሲያድግ በዚህቹ መንፈስ ልክ ያድጋል። ሴት መጠጋት ይከብደዋል። ወንድ ከሆነ ሴት መጠጋት ይከብደዋል። በጣም ብዙ አይነት ተጽዕኖ ይፈጥርበት። ግለ ወሲብ ይፈጽማል። ግብረ ሰዶም ሊሆን ይችላል። ሴት ከሆነች ሌዝቢያን ልትሆን ትችላለች። ለምን አጋብተው ነው ሲወለድ ተጋብቶ ነው የተወለደው። የኔ ናት እቺ ልጅ ወይም ይሄ ልጅ የኔ ነው አግብቼዋለሁ ትላለች። ስለዚህ ሲያድግ አብራ ለምታድገው ብቻውን ጨለማ ክፍል ውስጥ ቁጭ ብሎ እንዲኖር ታደርጋለች። ማለት ማንም በሌለበት ጭር ያለ ሰዓት ላይ በጣም እየተንቀሸቀሸ ካስቸገራት፣ ሴት ጋር እየሄደ ካስቸገራት ወንጀል ሰርቶ እስር ቤት እንዲገባ ነው የምታደርገው። እዛ ብቻውን ነው የሚኖረው። ሴት የለማ እዛ በግላጭ አገኘችው። ለሊት ትገናኘዋለች፣ ዘሩን ታስፈስሰዋለች። ቀን ባያት ሴት ተመስላ ትመጣለች። ሚስት ናት እሷ ውስጥ ስላለች። ማንም ሴት ስትጠጋው ይርበተበታል። ላበራብ ይሆናል። እጁን ፍቅር ነው የሚመስለው ለሱ። በቃ እሷ ጋር ስትጠጋ እኮ ተርበተበትኩ ይላል። ግን አይደለም፣ እህቱ ነች። ምን ችግር አለ? ወድሻለሁ ቢላት ምን አለበት? በጣም ስለሚወዳት በጣም ስለሚያከብራት የበለጠ ፍቅሩን ሊገልጽ ይችላል እንጂ ሊፈራ አይገባም አይደል? ስለዚህ ሴት ጋር ሲጠጋ የሚንቀጠቀጥ የሚፈራ ፍቅሩን መግለጽ የሚፈራ ሰው ወይ የሱ አይነ ጥላ ወይ የሱ አይነ ጥላ መሀል ገብቷል። ግልጽ ነው አይደል? እና ሄዱ ሴት ላይም ሲሆን ደግሞ እንደዚህ ነው። ጭራሽ ፔሬዳቸውን በወር 3-4 ሊያዛባው ይችላል። ወንድ ሲጠጋት መልክ አላት፣ ጸባይ የላትም። ታገባለች፣ ችግር አለ፣ ትነጫነጫለች። ከስራ ሲመጣ በጥሩ መንፈስ አትቀበለውም፣ ይጠላዋል። እሷ ውስጥ ያለው መንፈስ ባሏን ይጠላዋል። የኔ ሚስት ወሰደብኝ ብሎ ነው የሚያስበው። እና ይሄ አንዱ ከማህፀን ጀምሮ የሚወጣ የቡዳ መንፈስ ነው። ከተወለድክ በኋላ ደግሞ እናት ጸጉሩን እየዳበሰች ጡት እያጠባች አይኑን ስታየው ያው በዛው ወይ ጆሮ ሊደነቁር ይችላል። አካል ጉዳተኛ ዲፎርም የሆነ ቅርጽ ያለው ጎባጣ ውር ሆኖ ሊወለድ ይችላል። ከተወለደም በኋላ ደግሞ ልክ እናት እንደዛው ልጇን ልትበላው ትችላለች። ባይዘዌ እናቶች ጋር ብትጠይቅ ልጃችሁን አተኩራችሁ አትመልከቱ፣ ስታጠቡ ሌላ ነገር ተመልከቱ ነው የሚባለው። ዛፉን እያየች አንድ ሴት አይኗ ምን ያህል ኃይል አለው ብሎ ነው የሚያስቡት። ዛፉን እያየች አደረቀችው። ልጇን እያጠባች ዛፉን እያየሽ አጥቢ ተብላ በር ላይ ቁጭ ብላ የምታጠባው ይሄ ዛፍ የደረቀው እኮ በእኔ አይን ነው ትላለች። ግን የሰው አይን ነው ለማለት ፈልገው ነው። ግን ሰይጣን ሞኝ ነው። ልጁን ከማየት ብሎ ዛፍ የሚያደርቀው እንደዛ እንዲያስቡ ስለፈለገ ነው እንጂ ሰይጣን ይሄን ያክል ጅል አይደለም። አምላክ ክርስቶስን እኮ ይሄን ድንጋይ ዳቦ አድርግ ብሎ የፈተነ፣ ይሄን የዓለም ወርቅ በሙሉ የኔ ነው እስቲ ስገድልኝ ብሎ የፈተነ፣ እስቲ ከዚህ ፎቅ ላይ ራስን ጣል ብሎ መላእክቶች እስቲ እንደሚያግዙህ ልይ ብሎ የፈተነ ክርስቶስን የፈተነ ሰይጣን እዚህ ጋር መጥቶ አይ ልጇን ስላላረጀችው አልበላውም ዛፉን ልብላው ብሎ ይበላል። ስንት ትውልድ ያበላሸ መንፈስ እንደዚህ ሞኝ ነው ብለህ ታስባለህ? የለም። ሌላው የቡዳ መንፈስ በተዋርሶ ይገባል። ፎቅ፣ ቤት፣ ሆቴል ምናምን በጣም ብዙ ቦታ ላይ መስራት የሚፈልጉ ሰዎች ብዙ ጊዜ ከመናፍስት ጋር ይዋረሳሉ። ወደ ገበያ ገጠር ክልል አካባቢ ላይ አሁን ወፍጮ ቤት መትከል በጣም በቃ እንደ ሀብት ነው የሚታየው። ትምህርት ቤት መክፈት ወይም ገበያ ንግድ ቦታ መክፈት ማለት በጣም ታዋቂ ነው።
እና ከዛ አንፃር ምን ያደርጓቸዋል? ደብተራው ያዘዋል። ሂድና ገበያ ላይ ራቁትህን ህዝብ መካከል ተንከባለል፣ እንደ አህያ ተንከባለልና ሮጥ አምልጥ ይባላል። ህዝብ ፊት እንደዛ ካደረገ በኋላ መጥቶ ጅብ ቆዳ ላይ ይንከባለላል፣ ሀብታም ይሆናል። ለምን? አዋርዶ ነው ሀብታም የሚያደርገው። የጅብ ቆዳ ላይ ያንከባልላቸዋል። ሌላው የጅብ ቅንድብ፣ ጅብ ሞተ ሲባል ቅንድቡ ይፈልጋል፣ አንጀቱ፣ ጆሮ ሁሉ ተፈልጎ ምናምን። የኢትዮጵያ ህዝብ እኔ አንዳንዴ ማተብ ያሰረው ኦርቶዶክስ ነው ይሄን የሚያደርገው ትላለህ። የሆነ ቦታ ጅብ ሞተ ከተባለ መድኃኒት እኮ ቶሎ በሉ ሄዱ ይባላል። መድኃኒት የሆነውን ክርስቶስን መስቀል ማተብ ባንገቱ ላይ አስሮ የጅብ ቆዳና የጅብ ቅንድብ፣ የጅብ ምላስ፣ ጥርሱ መድኃኒት ነው ተብሎ ሲሻሙ፣ ታዲያ ጅቡ ነው ጅብ የሆነው ወይ ሰው ነው ጅብ የሆነው? ተሰብስበው እኮ ተቀራመቱት ማለት ነው። እና እኔ መንደር ላይ ይቻለው አዲስ አበባ ጥግ ላይ አባዶ የካባዶ ኖር በነበርኩበት ሰዓት ላይ በደንብ ነው በቃ ጅብ ሞተ ተብሎ ወይም ወደቀ እንትን በጥይት ተመታ ተብሎ ተቀራመቱት። ሊያውም በህይወት ከተገኘማ ትልቅ ነገር ነው ይበልጥ። አዎ ይሄ ምንድነው? ሆን ብለው ይፈልጉታል፣ ይዋረሱታል። ለምን የጅብ ቆዳ ይፈልጋል? የቡዳ መንፈስ ለመዋረስ። የጅብ አይን በማታ ማየት ስለሚችል ነው ይሄ ነው የተፈለገው። ስለዚህ ምናልባት ያልተመለሰችው የቡዳ መንፈስ ያለበት ሰው ሌላ ሰው በቡዳም ሊበላ ይችላል ማለት ነው። መጀመሪያ ተበልቶ 7 ዓመት ይኖራል መንፈሱ ያለ ጾም፣ ያለ ጸሎት፣ ያለ ስግደት፣ ያለ ሃይማኖት፣ ያለ መንፈሳዊ ህይወት ዝም ብሎ መንፈሱ እንደገባ 7 ዓመት ከተቀመጠ ይሄ ልጅ ወይ ቢች ልጅ እላዩ ላይ ያለው መንፈስ መጀመሪያ የራሷ የሆኑትን ነገሮች መብላት ይጀምራል። ገንዘብ ስትይዝ ገንዘቧን ያባክናል፣ ልጆቿን፣ ቤት አካባቢ ላይ ያለውን። ከዛ እየወጣ ገና ቀና ብላ የሆነ የልኳንዳ ቤት ስጋም ሊሆን ይችላል ስታየው ትል በትል ነው የሚሆነው። ወይም ሰዎችን ወይኔ ይሄ ዕቃ ሲያምር የሰርግሽ ስጦታ ቆንጆ ነው ብላ ስትል ያ ዕቃ ከሳምንት በኋላ ይሰበራል። ወዲያው ሊሰበር ሁሉ ይችላል። ሌባ ሊመነትፍም ይችላል። ሞባይል ግን አያውቁትም ሰዎቹ። እነሱ ከአይናቸው ይሄ ነገር እንደወጣ አይረዱትም። አያውቁትም። ያለብን ሃይማኖት ውስጥ አይደሉም ማለት ስልጣን አግኝቷል። ብዙ ጊዜ የቡዳ መንፈስ ያለበት ሰው 3 ጸባይ አለው። አንደኛ የራሱን ህይወት እየበላ እንደሆነ አያውቅም፣ ግን የራሱን ህይወት እየበላ ነው። ሁለተኛ ነገር ደግሞ አስመሳይ ነው። ድራማ የሚሰራበት መንፈስ ስላለ እሱም ሰው ፊት ብሎ ጥርሱን ያሳያል፣ ዞር ሲል ይድፋ ይልሃል። በቃ ትወና አይኑ በጣም ገጸ ባህሪ ይቀያየራል። አትይዘውም። የቡዳ መንፈስ ሳትወድ በግድ ጸባይህን ይቀያየረዋል። ሶስተኛው ደግሞ የቡዳ መንፈስ ብዙ ጊዜ የተበላሸ ጸባይ፣ የተበላሸ ባህሪ እንዲኖር አድርጎ በዙሪያ ያሉትን ሰዎች አርቆ ብቻ እንድትሆን ነው የሚያደርገው። ማለት በቃ ለሰው የማይመች ማንነት እንዲኖር ያደርጋል። ግን በሲስተም ነው። መንፈስ መሆኑ ከታወቀ በጸበል ይሸኛል። እኛ ሀገር ከሆነ ሌላ አፍሪካ ሀገር፣ ሌላ ዓለም ላይ ከሆነ ግን እንደ አንድ ትልቅ አይኪው ወይም እንደ ትልቅ ችሎታ እንደሆነ ተፈጥሮ ቴንደንሲ ዝንባሌ ብለው ስለሚቆጥሩት ተመችቶት ነው የሚኖረው። እኛ ሀገር ግን መንፈስ መሆኑ ከታወቀ ጸበል ትሂድ ስለሚባል ይላል። ስለዚህ በሲስተም ነው የሚኖረው። ምናልባት ክርስቲያን በሲኦል በማስገባቱ ተሻላሚ ስለሚሆን ይመስለኛል። በጣም የዚህን ያክል ታዲያ እንዴት ይታገላል? እንደሚያዝ ካወቀ እንደምናንገላተው ጸበል ቦታ ላይ ተኮነ ልቀቅ አለቅ እቆያለሁ ይላል። ምን ሁሉ አስጨነቀው? ለምን ይቃጠላል? ምን አይሄድም እል ነበር እኔ። ምናልባት ይሸለም ይሆን? ሉሲፈር ይሸልመው ይሆን? የሚገርም ነው። እኔ አላውቅም። ባህሪ ሆኖ ነው